በቃ አብርሽንና ሳሚን ብቻ እንቀበልና እንጨርስ ጋይስ። ትንሽ አረፍ አንታምሽን። እሺ አብርሽ አለ የለህም መሰለኝ። እሺ እስከዛ ሳሚ ሰላም ላንተ ይሁን። እንኳን ደህና መጣ። ተቀበል እስቲ ናት ተቀበል። እሺ በቃ አንተን ነው አላ እኔ መጨረሻ ላይ ሀሳብ ሰጣለሁ ወይ አብርሽን እቀበለዋል። ጥያቄ ልጠይቅ አኪ። እሺ ስራን በተመለከተ አንተ ስራ የምትሰራው ያድነኛል ብለህ ነው ስራ የምትሰራው? ስራን የምሰራው ድህነትን ለመፈጸም ነው እና እግዚአብሔርን ስለምወደው ከፍቅር በተነሳ ማለት ነው። ከፍቅር በመነጨ መልኩ ስራን ትሰራለህ። ያ የምትሰራው ስራ ግን ድህነትን ለመፈጸም ነው። እሺ አሁን ቃል በቃል እንድትመልስልኝ የምፈልገው ያድነኛል ብለህ ነው ስራ የምትሰራው? አዎ ያድነኛል ስትል እኔም ልክ አሁን ለምሳሌ ምን እያልክ ነው? ያድነኛል ስትል ከሞት ወደ ህይወት ያመጣኛል፣ ከጨለማ ወደ ብርሃን ያመጣኛል ነው። ኦኬ ይኸውልህ ኤፌሶን ምዕራፍ 1 ቁጥር 5 ላይ ሲናገር እንዲህ ይላል፣ በበጎ ፈቃዱ እንደወደደ በክርስቶስ ስራ ልጆች እንሆንለት ዘንድ አስቀድሞ ወስኗል ይላል። ትክክል። እኔ አሁን ቅድም እኮ እያልኩኝ ነበር አልነበርክም መሰለኝ እንጂ አልነበርኩም። አሁን ልክ ይህንን ድህነት በስራችን አገኘነው ብለን አናምንም። ወደ እግዚአብሔር ልጅነት የመጣ ነው፣ ከሞት ወደ ህይወት የመጣ ነው፣ ከጨለማ ወደ ብርሃን የመጣ ነው፣ በስራችን አይደለም። ቆርኔሌዎስን ተመልክተው። ቆርኔሌዎስ ሐዋርያት ሥራ ምዕራፍ 10 ላይ ምጽዋት የሚሰጥ እግዚአብሔርን የሚያመልክ አይነት ሰው ነበረ፣ ግን ገና አላመንም። ከእምነት በፊት የነበረ ስራ ስለሆነ ሲድን የዳ ነው። አሁን ቆርኔሌዎስ መኩራራት አይችልም፣ ቦስት ማድረግ አይችልም። እኔ እኮ ምጽዋት ሰጥ ስለነበረ እኔ ዳንኩት ማለት አይችልም። ይልቁንም ምንድነው የምትድንበትን ነገር ይነግርሃል ተብሎ ነው ራሱ የተላከው። ጴጥሮስ ድረስ ሲልክ የምትድንበትን ነገር ይነግራል። የምትድንበትን ነገር። ስለዚህ ያ ነገሩ አይደለም ያዳነው ቆርኔሌዎስን። ጴጥሮስ መጥቶ ወንጌልን ሰበከው፣ አመነ። ስለዚህ አሁን በዛ ውስጥ ነው ድህነት ያለው እንጂ እሱ አስቀድሞ ስለሚሰጠው መጽዋት አልነበረም። መዳን በእምነት እንጂ በስራ አይደለም። አንዴ የመጀመሪያው ድህነት ላይ ወይም ደግሞ ይሄ ኢኒሻል ሳልቬሽን የምንለው ላይ በተለምዶ ማለት ነው። እዛ ላይ በስራ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ሰው ከሞት ወደ ህይወት ሲመጣ፣ ከጨለማ ወደ ብርሃን ሲመጣ በስራ አይደለም። ጸጋው በእምነት አድኗቸዋል ስለሚል እንዲሁ በጸጋው ነው የዳን ነው እንጂ በእኛ ከነበረው ስራ አይደለም። እሱንም በተደጋጋሚ እኮ ተናገር። አሁን ስራ የሚያስፈልገው ታዲያ መቼ ነው ከተባለ እንዲሁ ድነን የለ ታዲያ እኛም እኮ እሺ ቀጥል፣ ይቅርታ ችግር የለም። ያ የዳነው ሰውዬ ደግሞ ድህነቱን መፈጸም አለበት ይላል። ማን? ይህን ሁሉ ነገር የተናገረው ራሱ ጳውሎስ። የት? ፊልጵስዩስ ለምሳሌ ምዕራፍ 2 ቁጥር 12 ላይ አሁን በእናንተ ዘንድ በመኖሬ ብቻ አይደለም ይልቁንም ደግሞ ከእናንተ ስርቅ እንደታዘዛችሁ ሆናችሁ በፍርሃትና በመንቀጥቀጥ ነው የሚለው ራሱ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ጴጥሮስም ደግሞ ያዝ ያደርግና በመልእክቱ ምን ይላል? መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ማጽናት የሚባል ነገር አለ። የተጠራን የተመረጠን ሰዎች ያንን ለማጽናት መትጋት፣ ከፊት ይልቅ መትጋት። አለበለዚያ ግን ሊወሰድብን ይችላል። መዳናችሁን ፈጽሙ ተብሏል። ስለዚህ መፈጸም ያለበት ድህነት ከሆነ እንግዲያውስ በበጎ ስራ ሁሉ እየኖርን በብርሃኑ በመመላለስ መልካም ስራን እየሰራን ፍሬን እያፈራን ድህነታችን መፈጸም አለብን። ካልሆነ ግን አንዴ ይሄ እኮ በእኛም ዘንድ ያለ ነገር እኮ ነው። ግን አኬ አሁን በጣም ይቅርታ አኬ፣ ድነት የሚገኘው በልጁ በኢየሱስ ክርስቶስ በማመን ነው። ይህም ደግሞ የእግዚአብሔር በጎ ፍቃድ ነው። በልጁ በኢየሱስ ክርስቶስ እንደን ዘንድ የእግዚአብሔር በጎ ፍቃድ ነው። እንዲህ ይላል ሮሜ 8:29 ላይ እግዚአብሔር ልጁን ይመስሉ ዘንድ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ወስኗል። እኛ አሁን ስራን የምንሰራው ልጁን ለመምሰል ወይም ደግሞ ያመነ ሰው ባህሪ እንጂ የመዳን መንገድ ነው ብዬ አላስብም። ስራ አንድ ሰው በኢየሱስ ክርስቶስ ካመነ የግዴታ እሱ የሚመስሉ ክርስቶስ የሚያስመስል የክርስቶስን ማንነት የሚመስል ስራ ከኛ ይጠበቃል። ግን የምንሰራው ያድነናል ብለን ሳይሆን የዳነ ሰው ማንነት የዳነ ሰው ባህሪ ነው። የጽድቅ ስራ ነው። ያጸድቀናል ብለን ግን
አለመስራት ጭራሹን አልችልም አንዴ ከዳንኩኝ ነው? ኖ አይደለም፣ አይደለም። እሺ ስራ ካልሰራህስ፣ ከዳንክ በኋላ ስራ ካልሰራህስ ድህነትን ታጠዋለህ ወይስ አታጠውም? ጌታ ኢየሱስ ክርስቶስ ምን አለ? ይሄንን አለ እኮ ኃጢአትን እንኳን ብታደርጉ በሰማይ ዘንድ ጠበቃላችሁ አለ። ምን ለማለት ነው? ጌታችን ኢየሱስ አይደለም ይሄን ያለው፣ ዮሐንስ ነው። ዮሐንስም ያንን ያለው ደግሞ ኃጢአት ብትሰሩ ግን ንስሐ ከገባችሁ ነው ያለው። ከላይ ከፍ ብለህ ስታነበው ስለ ንስሐ ያወራል። በኃጢአታችሁ ብትናዘዙ ከአመፃችሁ ሊያነጻችሁ የታመነና ጻድቅ ነው ይላል። ከዛን ቀጥል ያደርግና ማንም ሰው ኃጢአትን እንዳያደርግ ልጆቹ ኃጢአትን እንዳታደርጉ ጽፍላችኋለሁ ካለ በኋላ ብታደርጉ ግን ከአብ ዘንድ ጠበቃለን፣ እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም አለ ያለም ሁሉ ኃጢአት እንጂ። አዎ ኃጢአት የሰራ ሰው በንስሐ ሲመለስ በክርስቶስ ደም የታጠበ ይሄዳል። አሁን እያልኩ ያለሁት ግን እኔ አሁን ንስሐም ራሱም አሁን አስፈላጊ ሆናል። ልክ እምነት ብቻ ሳይሆን በህይወት ውስጥ ንስሐም ግዴታ ነው። አሁን ንስሐ ባትገባ አትድንም፣ ድነት አይፈጸምም። ንስሐም ያስፈልጋል። እምነት ብቻ አይደለም። የምን እምነት ብቻ? ንስሐ ያስፈልጋል። መልካም ስራ ራሱ ፍሬ ባይኖርህ፣ ለምሳሌ ፍሬን ባታፈራ ትድናለህ? አትድንም። እኔ አሁን ፍሬን ባታፈራ ነው ያልኩት። እድናለሁ። እስቲ ፍሬን ባናፈራም እንድናለን የሚል ጥቅስ ካለ ከሌለ ወይ ደግሞ እኔ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ይላል። ፍሬን ባያፈራ ይላል እዛ ላይ ወንድሜ። በእኔ የሚያምን ነው የሚለው። አዎ ግን ቢሞት እንኳን ሕያው ይሆናል። ፍሬን ያለ ማፍራት ፈቃድ ሰጥቷል እዛ ላይ። አሁን እኮ ፍሬ የማፍራቱ ጉዳይ እኮ ያመነ ሰው ባህሪ ነው ብያለሁ። እና ላሳየሽ ዮሐንስ ወንጌል ላይ ይስታውጣልኝ አንዴ። ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግነሽ ቀጥል። ሂድ አውጣ በለው። ሊያውጣው ወይ ዮኒ እሺ እኔ ያጥችላም ብለሽ ዮሐንስ ወንጌል ምዕራፍ 15 ራሱ ጌታችን ኢየሱስ በአንደበቱ ሲናገር እንደዚህ አለ። ፍሬን ባያፈራም ድህነቱን አያጣውም ስላልክ ማለት ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በማን ያለውን ቅርንጫፍ አለ ሳም ቀጥል። በእኔ ሰው በክርስቶስ ለመሆን ምን ማድረግ አለበት? ፍሬ ልታፈራ ይገባል። ኖ አይ በክርስቶስ ሆኖ ፍሬ ማፍራት አለበት ሳይሆን ገና ከጅምሩ እንጂ በጌታ ለመሆን ሰው ምን ማድረግ አለበት? ማመን አለበት አይደል? ወይስ ያለ እምነት በክርስቶስ ይሆናል ሰው? ነው በማመን። አዎ በእምነት የጌታ ይሆናል። ስለዛ ጌታ ኢየሱስ ምን አለ? ፍሬ የማያፈራውን በእኔ ያለውን አለ ቅርንጫፍ። ስለዛ በክርስቶስ ካለ ያ ቅርንጫፍ አምኗል። ያም ስላመነ ሰው ነው እያወራ ያለው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። የሚያስወግደው ቅርንጫፉን ከግንዱ ላይ ነው። ስለዛ ከክርስቶስ ከተነጠልክ ሞት ነው ያለው። አይ ከክርስቶስ ብነጠልም ሕይወት አለኝ እያልከን ከሆነ ወይ ተነግረናል። ግን ጌታ ኢየሱስ በአንደበቱ የነገረን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ለምሳሌ አሁን ፍሬን ቢያፈራ ከግንዱ የተነሳ ነው ይታወቃል። ግን ከግንዱ የተነሳ ማፍራት እየቻለ ግን አላፈራም ቢል ባያፈራ ይሄ የቅርንጫፉ ስንፍና ነው። በግንዱ ላይ አናሳብብም። ፍሬን ባለማፍራቱ ምክንያት ግን አባቴ ያስወግደዋል ተብሎ ተነገረ። ስለዛ ፍሬ ላያፈራ ይችላል። ይሄው ጌታ ኢየሱስ ነው ያለው። በክርስቶስ ሆኖ ሰው ፍሬ ላያፈራ ይችላል። እንደዛ ከሆነ ይወገዳል አለ። ትቀበሏለህ ይህን የጌታን ቃል ሳሚ? አዎ በደንብ እቀበላለሁ። ስለዚህ አንተ ትምህርት ጋር ይጋጫል አይጋጭም? ከማመኔ ጋር አይጋጭም። ከማመንህ ጋር አላልኩም እኔ። ከማመን ጋር ለምን ይጋጫል? አሁን ቅድም ካልከው ጋር ፍሬ ባላፈራም አልቆረጥም ወይም ፍሬ ባላፈራም ድነቴን አላጣውም ስላልክ ማለት ነው። አንድ ሰው ካመነ በኋላ ፍሬ ሊያፈራ ይገባዋል። እኔ ግን አይደለም ሳሚ ጥያቄ ፍሬ ሳይሆን ፍሬ ሊያፈራ ይገባዋል። ነገር ግን ፍሬ የሚያፈራው ያድን ለመዳን ብሎ አይደለም። እሺ አሁን ባያፈራስ ብዬ ጠየቅኩ። ድጋሚ መጠየቅ አለብኝ የለብኝም መሰለኝና ካለብኝ ልጠይቅና ምናልባት አሻሽለ የምትመልሰው ነገር ካለ ማለት ነው። ፍሬን ባያፈራ ምን ይሆናል ስለ ምንም አይነት ድህነቱ ላይ ምንም የሚመጣው ለውጥ የለም አልከኝ። ጌታችን ኢየሱስ ግን ካላፈራማ ይቆረጣል፣ አባቴ ያስወግደዋል።
አሁን ጌታ ኢየሱስን ትሰማለህ ወይስ አስቀድሞ ባለ ትምህርት ትቀጥላለህ? ኦኬ እስማማለሁ። እሺ ሰርተኸኛል። ጥሩ እና ስራን የምናየው ከዚህ አንጻር ነው ማለት ነው። ናይሽ ቲንክ እሺ ጌታ ካንተ ጋር ይሁን። እናመሰግናለን። እሺ የሚገርም ነው። አንዳንድ እኔ ልባም ፕሮቴስታንትም አለ ምለው እንደዚሁ አይደለም ባይዚ። እሺ አብርሽን ተቀበለው ናቲ። እሺ አብርሽ አለ ቃልት ያሰማልን። አኪዋ አሜን አሜን። አብርሽ ማይክ ላኩለት እስኪ ድንገት አስቸግሮት ከሆነ አብርሽ ተኝቷል መሰለኝ። ሚዩቱን አንሰው። ሚዩት እያወራ ከሆነ ሚዩቱን ያ አይበልጥ ነው ወይ ቀድም ልኮ እንጨርስ በቃ እንጨርሳ። መዝሙር ሰምተን እንጨርስ ወይስ እንደዚሁ እንዝጋ? ወይ እንትን ከመጨረሳችን በፊት አኪዋ አንድ ደቂቃ እሺ 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 ቀጥል። ትፈቅድልኛለህ ትላለህ? እሺ ምንድነው ከስር ኮመንት ላይ በተደጋጋሚ ስላየው ነው ማለት ነው። ባይ ዘ ዌይ በተደጋጋሚ ሰው በስራ እንደማይጸድቅ ሐዋርያ ቅዱስ ጳውሎስም እንደገና የሐዋርያት ትምህርት ነው፣ ይሄ ግልጽ ነው። እና እንደዛ ሲባል ግን ምን ማለት ነው? ሰው ካመነ በኋላ ስራ መስራት የለበትም እየተባለ ሳይሆን ምን መለየት አለብን? የህግ ስራና የወንጌል የእምነት ስራ የምንለው ነገር በጣም መለየት አለብን ማለት ነው። ወይ ደግሞ ሰው ካመነ በኋላ ክርስቲያን ከሆነ በኋላ መስራት ያለበት ነገር አለ፣ መልካም ፍሬ ማፍራት አለበት። ሁለተኛ ጴጥሮስ ምዕራፍ 1 ስናነብ ራሱ በሙላት ወደ መንግስቱ እንድንገባ የሚሆንልን በሙላት መግባትን ይሰጣቸዋል የተባለው በበጎነት ፍቅር፣ በወንድማማች መዋደድን እግዚአብሔርን በመምሰል ስንኖር ይሆናል ማለት ነው። ካልሆነ ግን ልክ ምንድነው እንዴት ነው እየተረዱ ነው ያሉት ብዬ የማስበው አኪዋ ልክ ገላትያን 5:4 ላይ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። ይሄ ባይዞ የኛ ትምህርት ነው። እንደውም ራሱ ሐዋርያው ቅዱስ ጳውሎስ በገላትያ 2:21 ላይ እንደውም የእግዚአብሔርን ጸጋ አልጥልም ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ነው ያለው። ሰው የህግ ስራ ተብሎ የተነገሩትን እንኳን የህግ ስራ አይደለም ሰው ወደ ክርስትና ወይም ደግሞ ወደ ግንዱ ወደ ቤተክርስቲያን ለመጨመር ሲፈልግ መልካም ስራ ሁሉ አይደለም የመጀመሪያ የሚጠየቀው። ባይዘዌ ሮሜ 11:6 ላይ ስራ ካለው ጸጋ መሆኑ ይቀራል ነው ያለው። በቃ ምንም ስራ አይጠየቅም ሰው ክርስቲያን ለመሆን። የመጀመሪያው የሚጠየቀው ምንድነው? ማመን፣ ከዛ ምስጢራትን መፈጸም ነው። ኦኬ። ከዛ በኋላ ግን ክርስቲያን ከሆነ በኋላ ግን በመልካም ስራ መመላለስ አለበት፣ መልካም ፍሬ ማፍራት አለበት። እነዛ ደግሞ ድህነቱን እንዲፈጽሙ ያደርጋል። ልክ ሮሜ 2 ላይ ቅድም እንደጠቀሰው እነዚህ ነገሮች ግን የማያደርግ ከሆነ ይጣላል፣ ተቆርጦ ይጣላል ነው። ያንን በጣም መለየት አለብን እና ጸጋው ብለን ስንናገር ከሰው ከዳነ በኋላ የኢኒሻል ሳልቬሽኑን የመጀመሪያውን መዳን ካገኘ በኋላ እንደው ስራ አያስፈልግም ወደሚለው ኮንቴክስት ወይ ደግሞ ኢሬዚስቲብል ግሬስ ወደሚለው ደግሞ ኮንቴክስት የሚወስድ ሳይሆን ከኛ ከሆነ ነገር ሳይሆን እንዲያው በጸጋው በሱ ስጦታ፣ ጸጋ ማለት ስጦታ ስለሆነ በስጦታው እንደዳንን ይሄ ዋና የቤተክርስቲያናችን ትምህርት ነው። በደንብ ልብ ማለት ያስፈልገዋል። ቴንኪዩ። እሺ ቴንኪዩ ናቱሻ፣ እግዚአብሔር ያክብርልን፣ ቃሉት ያሰማልን። ኒው 12 የሚል አለ። እሺ ማን አንዳችሁ ተቀበሉት። እሺ ሰላም ነው ኒው ዋንቱ እንኳን ደህና መጣህ። ሁላችሁንም በድጋሚ ሰላም ብያለሁ። ኒው ዋንቱ እኔ ቤት በደንብ እንተዋወቃለን። አይ ቲንክ የተቆራረጡት ከሆነ አላውቅም። ይሰማል ነው ዲያቆን? ይሰማል። በሉ ይሄዱበት እንግዲህ የሚተዋወቁት ከሆነ አዎ እሺ። አይ እንትን ነው አዋራው እስኪ ምናልባት ጥምቀትን ይቀበላል ቅዱስ ሥጋና ክቡር ደሙን እንዴት ነው? ባለፈው ኒዋንቱ እሱን የተቀበለ ይመስለኛል። ስራ ላይ እስኪ ምናልባት ጥያቄ ካለህ ወይ እዛ ላይ ጠይቀውና ዲያቆን ወይም ደግሞ አኬ ብቻ ቀጥሉ። ሌሎቻችሁም ዲያቆንና ቲም ካለ እኔ ጋር ብዙ ስላወራን አውሩት። እሺ ሰላም ላንተ ይሁን ወንድሜ። እሺ ቀጥል። እሺ አውሩት አንዳችሁ። ናቱ ወይ መኩ ወይ ቶኒ ወይ ዮኒ አንዳችሁ ከአራት አንዳችሁ ዮኒ ቀጥል እስቲ።
ኒው ዋንቱ ይሰማል? ይሰማል። እሺ ያው ርዕሱን ሰምተው ነው ወይስ ጥያቄ ልጠይቅ? አይ ክርስቶፎረስ ነው እንትን ያደረገኝ እና ጥያቄ ከሆነ ብዙም ጠይቀዋል። ግን ኦኬ ምንድን ነው በርዕሱ ነው ወይስ ይቀጥል? በርዕሱ መልካም ስራ ላይ ኦኬ ምን ነበር እሱ? መልካም ስራ ላይ ቀጥል ነገር ነው። መልካም ስራ ከድህነት ጋር ፈጽሞ የሚገናኝ ነገር የለውም ብለን የምታምነው? ኦኬ ይሄ ያዕቆብ ላይ ያለው ማለት ነው። መልካም ስራ ላይ ማለት ነው ከድህነት አጠቃላይ። እኔ ግን እውነት ቱ ቢ ኦነስት ከፕሮቴስታንቶችም ጋር ተከራክሬያለሁ። ያዕቆብ ላይ ያለው ስራ የሚለው ነገር ሊገባኝ አይችልም ማለት ይከብደኛል። ማለት ሞር አዲስ ኪዳን ስለ እምነት ነው የሚያስተምረውና ስራ ብሎ የሚያነሳቸው ነገሮች እንደ ስራ ብዬ መቀበል ይከብደኛል። ማለት አሁን እዛ ጋር እምነትን ከያቺ ሴት በእንትን ሸኘቻቸው ይላል። በእምነት ረዓብ የምትባለው ሴትና እንትን አብርሃም ወደ መሰዊያው ሲያቀርብ በስራ የጸደቀ አልነበረምን ይላልና የቱ ነው እምነቱ የቱ ነው ስራው የሚለው ነገር ኮንፊውዝ ያደርገኛልና ከአዲስ ኪዳን ወንጌል ጋር ስራን አያይዞ ቢመልስልኝ አቄ ደስ ይለኛል። ምንድነው ስራ ምንድነው ነው ጥያቄ? ቀጥል ዮኒ ሂጂ። እሺ በል እሺ ክርስቲያናዊ ህይወት ማለት ነው። እሺ ሂድ ዮኒ ቃለ ቀጥል። እሺ ያው መልካም ስራ ማለት ለምሳሌ በክርስትናው ሰዎች አምነው ተጠምቀው ከዛ በኋላ ድህነትን ደግሞ መፈጸም ግዴታ ያስፈልጋል። ያ ድህነታቸውን የሚፈጽሙት ደግሞ ከጌታ ጋር አንድ በመሆን መልካም ስራን በመስራት ነው። ልክ የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እንዳለው ማለት ነው። ፍሬ ማፍራት አለባቸው። ከክርስቶስ ጋር ስንኖር ፍሬ ማፍራት አለብን። ግንዱ አለ፣ ግንዱ ላይ ተጣብቀን እኛ ደግሞ ፍሬ እያፈራ መኖር አለብን። ያ መልካም ክርስቲያናዊ መልካም ህይወት ማለት ነው። ያ መልካም ህይወት ሲኖረን ያ ፍሬ እያፈራ እንሄዳለን። ያ ክርስቲያናዊ ህይወት ይባላል። ያ ነው ስራ የምንለው። ባጭሩ ክርስቲያናዊ ህይወት ማለት ነው። ከኃጢአት ርቆ በጽድቅ መመላለስ ፈናው እንዲነገረኝ እኮ አይደለም ዲቴይል እንዲነገረኝ ነው የምፈልገው። በእንዲህ ኦቨርኦል ሳይሆን ምንድነው ስራ? ምንድነው ስራ? ክርስቶስን መምሰል፣ ከኃጢአት ርቆ ጌታችን ኢየሱስን እየመሰሉ መኖር፣ በህይወት ክርስቶስን መምሰል። ለምሳሌ ምንድናቸው እነዚህ መልካም ነገሮች ከሆኑ መልካም የሚባሉ ነገሮች ሁሉ ለምሳሌ ጌታችን ኢየሱስ ያበላ ያጠጣ ምናምን ካለ በፍቅር ተነሳስተ ማብላት ማጠጣት፣ እስረኛን መጠየቅ ምንም ይሄን ሁሉ ነገር ያማከለ የተራራውን ስብከት ተመልከተው ምዕራፍ 5 ምዕራፍ 6 ምዕራፍ 7 ጌታችን እንዲያርጉ ይላል አይደል? እነሱ ሁሉ ያካተተ ምንድነው? መልካም ፍሬን የማያፈራ ቢኖር ይቆረጣል ብሎ አልነበረ? ዮሐንስ ወንጌል ምዕራፍ 15 ላይ መልካም ፍሬ ምንድነው የሚለውን ነገር ለመመልከት ከሞከርን መጥምቁ ዮሐንስ ፍሬን አፉ እያለ ይናገርና ምንድነው እስቲ ምን እናፍራ ተብሎ ሲጠየቅ 2 ልብስ ያለው አንዱ ሚስት እያለ ሲናገር አይተናል። ስለዚህ እንደነዚህ ነገሮችን ሁሉ ይመለከታል። ግን እንደነዚህ ነገሮች የሚደረጉት በፍቅር ነው። በፍቅር ከፍቅር በመነጨ መልኩ እንደነዚህ ነገሮች ይደረጋሉ እና ሌሎችም ነገሮች እና ቀጥታ ክርስቶስ ኢየሱስን መስሎ መኖር። ኦኬ አይ እኔ ይሄን አልቀበልም። የማልቀበልበት ሪዝን መልካም ፍሬና ስራ ይለያያል ብዬ ነው ማስበው። ይሄ የመንፈስ ፍሬ የተባሉ እና ይሄ ስራ የተባለው ነገር አንድ አይደለም ብዬ ነው ማስበው። ምንድነው ፍሬ የሚባለው? የመንፈስ ፍሬ ይሄ ትዕግስት፣ ቸርነት፣ በጎነት፣ ርህራሄ ምናምን የተባሉ ነገሮች ዮሐንስ ወንጌል ላይ ፍሬ የተባለው ምንድነው? ዮሐንስ ወንጌል ምዕራፍ 15 ላይ ችግር የለም። እሱም በነገራችን ላይ ቆይ ምንድነው ገላትያ ላይ ያለውን ነው አሁን ፍሬ ያነሳ ገላትያ ላይ ያለውም ጥሩ ነው። እሱንም መጨመር ትችላለህ። ነጥዬ እሷ ብቻ ናት ሌላ ነገር ግን እንዳይጨመር ማለት ግን አትችልም ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ ተብሎ የተገለጸው ምንድነው? ፍሬ መልካም ፍሬ የተባለው
ያ ከእንትኑ ጋር መጣበቁን ሊያሳይ ይመስለኛል። ማለት ከግንዱ ጋር አንተ አሁን ከግንዱ ጋር ከተጣበቅ ከወይን እግዚአብሔር ወይን ከሆነ የወይን ግንድ ከሆነ እኔ ላፈራ የምችለው የወይን ፍሬ ነው ማለት ነው። which means ከእኔ ጋር ተመሳሳይ አይነት የሆነ ፍሬ ማለት ነው። which means like አሁን እግዚአብሔር ቸር ነው፣ በጎነት አለው፣ ርኅራኄ አለው። እነዛን ፍሬዎች እንድናፈራ ነው። ከዛ ከግንዱ ውስጥ ያለውን ነገር ጥሩ ነው እንትን ሪፍሌክት እንድናደርግ። ያኛው ስራ ግን የተባለው ያ ስራ የተባለው ግን መስት ነው ያለው። በእምነት ብቻ ሳይሆን በስራ ነው መዳን የሚቻለው ይላል። እና ለነሱም እኮ ስለምን አይነት ስራ እንዳወራ ላሳየ። አሁን ቅድም እንዳልኩ አይነት ስራ እኮ ነው ላሳየ። እሱም ከፈለክ አሳያለሁ። ላሳየ ከላይ ከፍ ብለህ ብቻ ብታነበው ያዕቆብ ምዕራፍ 2 ከላይ ከፍ ብለህ ብታነበው ቅድም ካልኩ የተለየ ነገር የለውም። ላሳየ። እሺ ወደ እሱ ላሳየ መጀመሪያና ያችንን ጨርሼ ወደዚህ ደግሞ ብቻ ነገር አሳያለሁ። ፍሬ የሚለው ላይ ማለት ነው። ያዕቆብ 1:27 ያዕቆብ 1:27 ከላይ ጀምሮ እንትን ብል ኦኬ። ከላይ ከምዕራፍ 1 መጨረሻ ላይ ማለት ነው። ምዕራፍ 1 ቁጥር 27 አካባቢ በግልጽ ነው የሚያስቀምጠው። እሺ ይቻላል፣ እሱንም ይቻላል። እኔ አክቹአሊ ምዕራፍ 2 ላይ ያለው ነው። እሺ እሱን አንብቤ ልለፍ መኩዚ ምዕራፍ 1 ቁጥር 27 ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው ብሎ ይናገራል። ስለዚህ አሁን ይህ መልካም ስራ ነው። እሺ ግን ቀጠል አድርገን ይሆን ነው ሁለተኛው ምዕራፍ ላይ እሺ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? አይደል? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡኛል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። ድርጊት ነው። መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ? አባታችን አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን? ተግባር ነው አይቷል። መታዘዝ አድርግ የተባለውን በመታዘዙ ማለት ነው። በመታዘዙ እምነቱ ይታይልኛል። እዚህ ክፍል አሁን እምነቱ የትኛው ነው? እምነቱ የትኛው ነው ማለት ምን ማለት ነው? አሁን እኔ ቶታሊ የያዕቆብ መልእክት በተለይ እምነትን ከስራ ጋር ያይዞ ተነሳው እንትን ማለት ውስጥ ያልተዋጠልኝም ማለት እውነቱን ባወራ አይሻልም ማለት እኔ መጽሐፍ ቅዱስ እንትን እኮ አንተ እያልከኝ ያለው ግልጽ ለማድረግ ያህል ይቅርታና የያዕቆብ ነገር አልተዋጠልኝም ነው እያልክ ያለው አይደለ? ስፔሻሊ ከእምነት ከስራ ጋር የጻፈው ነገር ያነሳቸው ፖይንቶች አሉ። አሁን ይሄ ያነሳው ፖይንት ኖርማሊ እኮ ጳውሎስም አንስቶታል እኮ እምነትን ነው ብሪፍ አድርጎ ያሳየው። ገላትያ ላይ ነው መሰለኝ እምነትን ስለ መስዋዕት እንትን ብሎ እምነትን እንትን ብሏል። በእምነት ነው የጸደቀው፣ በእምነቱ ነው የተመሰከረለት ነው የሚለው። ይሄ ግን እዚህ ጋር ግን ያዕቆብ አምጥቶ ልክ መስዋዕት ላይ ሲያቀርበው የትኛው ነው ስራ የትኛው ነው እምነት? እዚህ ጋር አሁን እዚህ ክፍል ላይ የቱጋ ነው እምነቱ የቱጋ ነው ስራው? እሺ አዎ አንዴ ቆይ ትንሽ ነገር ልበል ማለት ነው። አሁን አንተ አሁን እንዳጠቃላይ ያዕቆብ መልእክት ራሱ ነው የተወሰነ እንትን ያለ እና የሚቃረን ነገር የለውም። አሁን ጳውሎስ እምነት ሲል አይተዋል አይደል? ትክክል ነው። ሮሜንም ስታነብ ገላትያንም በጣም እምነት ላይ ፎከስ አድርጎ አስተምሯል እና ይሄ ትክክልም ነው። ግን ምንድነው ሰው በእምነት ነው የሚጀምረው። ምንም ነገር ግልጽ ነው። ያለ እምነት ደስ ማሰኘት አይቻልም ይላል ዕብራውያን ምዕራፍ 11 ላይ እንደሚናገረው እና አንድ ሰው አምኖ ከተጠመቀ በኋላ ወደ እግዚአብሔር መንግስት ይመጣል፣ ወደ ክርስቲያን ይጨመራል፣ የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ከሆነ በዛ በእምነት ውስጥ ሆኖ ደግሞ በፍቅር ለእግዚአብሔር መታዘዝ ደግሞ ይጀምራል። አይተዋል። አሁን ማን ነው ጳውሎስ ማንም እንዳይመካ ከስራ አይደለም ብሎ ሲናገር አስቀድሞ ስለነበረው ስራ ነው። ከእምነት በፊት ስለነበረው ሳታም በፊት የነበረው ስራ እሱ ከሱ አይደለም። እንዲሁ እግዚአብሔር አይቶን ወዶን ነው እንዲሁ በጸጋ ሊዳን ነው። እሺ ያለ ስራ አስቀድመን
ሰው አንድ ጊዜ ከዳንን በኋላ ግን ወይም ድህነትን ከጀመርነው በኋላ ግን የድህነት መንገድ ውስጥ ከገባን በኋላ ሰው በእምነት ሆኖ እግዚአብሔርን ይታዘዛል። በፍቅር ሆኖ መልካምን እየሰራ እያደረገ ይኖራል። ያዕቆብ እያወራ ያለው አሁን ስለዚህኛው ነው፣ ከእምነት በኋላ ስለሚመጣው እንጂ ከእምነት በፊት ስላለው አይደለም። ጳውሎስ እዛ ጋር ያወገዘው ከእምነት በፊት ስላ ያለውን ስራ ነው። ወይም ደግሞ አንዳንድ ጊዜ ደግሞ የህግ ስራዎችን ይሄ መገረዙ ምናምን እሱም ደግሞ እያነሳ ያወግዛል። ቅዱስ ያዕቆብ ግን ያነሳው እዚህ ጋር የትኛውን ነው? ከእምነት በኋላ የሚመጣውን ስራ ነው። ከእምነት በኋላ ያለው ስራ እሱ አንዴ ወደ ብርሃን ከሞት ወደ ህይወት ከመጣ በኋላ ወይም ደግሞ ከድንግዝግዝ ጨለማ ወደሚደንቀው ብርሃን ከመጣ በኋላ በዛ በብርሃኑ መመላለስ ማለት ነው። እሺ፣ በጨለማ ውስጥ የነበረው ያ ሰውዬ ወደ ብርሃን ይመጣል። ወደ ብርሃን ሲመጣ ያለምንም መልካም ስራ፣ በመልካም ስራ ወደ ብርሃን ይመጣ የለም ከኛ ውስጥ። ከጨለማ ወደ ብርሃን የመጣ ነው እንዲሁ በጸጋው ነው። ወደ ብርሃን የመጣ ነው ግን በብርሃኑ እንድንመላለስ ነው። ወደ አዲስ ህይወት የመጣ ነው በአዲስ ህይወቱ እንድንመላለስ እንጂ ወደ አዲስ ህይወት መጠን ደግሞ በአሮጌ ህይወት ተመላለሱ የሚባል ነገር አይቻልም። አሁን ቅዱስ ጳውሎስ እየተናገረ ያለው ወደ ብርሃን ሳንመጣ በፊት በጨለማ ውስጥ ሆነን በጨለማ ውስጥ ያለ ሰው በብርሃን ሊመላለስ አይችልም። ስለዛ ነው ምንም እናንተ አቅም የላችሁም፣ በጨለማ ውስጥ ናችሁ ኦልሬዲ። ስለዚህ በብርሃኑ ለመመላለስ አስቀድሞ ወደ ብርሃን መምጣት አለብን። ስለዛ ያለ ስራ ወደ ብርሃን መጣን። ወደ ብርሃን ከመጣን በኋላ ደግሞ በብርሃኑ እየተመላለስን ድህነታችንን እንፈጽማለን። እንደታዘዝን ሆነን ልክ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንደታዘዛችሁ ሆናችሁ የራሳችሁን መዳን ፈጽሙ እንዲል ለክ ይህንን ያዝና ቅዱስ ያዕቆብ እያወራ ያለው ስለ የትኛው አልኩ? ወደ ብርሃን የመጣ ሰው ስለሚሰራው ስራ ስለሱ የተናገረው እሱ ድህነት መፈጸም ይባላል። ይህን ለማወቅ ደግሞ ምን ይላል መሰለህ? ቀጥታ እዛው ጋር ለምን አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁ ይስሐቅን በመሠዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? አብርሃም በእምነት ሆኖ ከወጣ በኋላ ነው ሲታዘዝ ያ ስራው ጽድቅ ሆኖ ተቆጠረለት የተባለው እንጂ ከእምነት በፊት የሆነው አይደለም። ስለዛስ ምን ይላል? እምነት ከስራው ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ ትመለከታለህን አለ። በስራ ምን ተፈጸመ? እምነት በስራ የሚፈጸም ከሆነ አስቀድሞ ያለው እምነት ነው። ከዛ በኋላ ያ እምነት በስራ ደግሞ ይፈጸማል። በስራ እምነት አይደለም፣ ማን ነው? በእምነት ስራ አይደለም የተፈጸመው። በስራ ጀምረ በእምነት ፈጸም ሳይሆን በእምነት ነው የምትጀምረው። ጻድቅ በእምነት ይኖራል እንደሚለው በእምነት ነው የምትቀጥለው። እርግጥ ነው ግን ያ እምነት ግን ፍሬ የሚያፈራ መሆን አለበት። ገላትያ ምዕራፍ 5 ላይ ምን ብሎ እንደተናገረው ቁጥር 4 ላይ በፍቅር ሆኖ የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም ይላል። በፍቅር ሆኖ የሚሰራ እምነት፣ ስለዛ የሚሰራ እምነት ነው ያለው። ስለዛ ከእምነት በኋላ ስላለው ስራ እየተናገረ ነው ቅዱስ ያዕቆብ። እሺ እንቀጥል። ቆይ ይቅርታ እንዴ እሺ እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለን። መጽሐፍም አለ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ልክ የእግዚአብሔር ወዳጅ የተባለው ፕላስ ደግሞ አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል የተፈጸመው መቼ ነው? ሲሰራ። ባትሰራ ግን አሁን እኮ እምነታችን ጽድቅ ሆኖ ተቆጥሮልናል፣ ግን አይፈጸምም። ስራ የሌለው ሰው አይፈጸምለትም ነው። አዎ ጳውሎስ እንዳለው በቃ በእምነታችን ያመነው እምነት ጽድቅ ሆኖ ተቆጥሮልናል። ይህንን ነገር አሁን ያዕቆብ አይቃወምም። አዎ ጽድቅ ሆኖ ተቆጥሮላል፣ ግን መፈጸም አለበት። እሱ ደግሞ ጳውሎስም ብሏል፣ እያንዳንዳችሁ መዳናችሁን ፈጽሙ ብሏል። ስለዛ የሚፈጸም ነው፣ እንደታዛችሁ ናችሁ አለ። ስለዛ እሱ በህይወት ነው የሚፈጸመው። ያዕቆብ የሚያወራው ስለ እንደዚህ አይነት ህይወት ነው። ስለዛ ምን አለ? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሚኒንግ ሰው በእምነት ስላመነ ብቻ ነው አይደለም፣ መስራት አለበት። አምናችሁ ፈዛችሁ አትቀመጡ እኮ ነው እያለ ያለው ባጭሩ። ካመናችሁ በኋላ ፈዛችሁ አትቀመጡ። ይህንን ባይዜ ጳውሎስ ራሱ የሚለዋል እኮ ከዚህ ጋር በጣም እንደው አይደንቲካል የሆነ ንግግር አለ። ያው ገላትያ ላይ ምዕራፍ 6 ከቁጥር 7 ጀምሮ አሁን ቅድም ስለው ነበረ፣ አትሳቱ እግዚአብሔር አይዘበትበትም። አትሳቱ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ሰው የሚያጭደው የሚዘራውን ነው። በምድር ላይ እያለን የምንዘራውን ነው ሄደን የምናጭደው። እንደዛ ነው ያሉ። ስላመንክ ብቻ ዝም ብለህ ትገባለህ ሳይሆን ሰው የሚዘራውን ያንን ያጭዳል። አትሳቱ እግዚአብሔር
አይዘበትበትም ጋይስ፣ እግዚአብሔር አይዘበትበትም። የምንዘራውን ያንን ነው የምናጭለው። ከዛን እንደዛ ይልና በገዛ ስጋው የሚዘራ ይላል። ሚኒንግ የስጋ ፈቃድን እየፈጸመ የሚኖር ማለት ነው። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ምን ያጭዳል? መበስበስን፣ ሚኒንግ የዘላለም ሞትን። በመንፈስ ግን የሚዘራ የመንፈስ ፈቃድን የሚፈጽም ከመንፈስ የዘላለም ሕይወትን ያጭዳል። የዘላለም ሕይወት ይታጨዳል። አዎ ቃሉ አለ። ምን እናደርገው? የዘላለም ሕይወት ይታጨዳል አይታጨድም? ይታጨዳል። የምታጭዱ ደግሞ የምትዘራው ነው ተብሏል። ስለዚህ ለዘላለም ሕይወት አንተ የሆነ ማድረግ ያለብን ነገር ይሄው አለ። ምንድን ነው ከተባለ ገና ከጅምሩ እንደው ብድግ ብዬ የዘላለም ሕይወትን ሊሸምት ማለት አትችልም። እሱ አቅሙ የለንም። አቅሙ ስለሌለን ጌታ ለዚህ ክብር አብቅቶናል። እንዳንነጠቅ ግን መፈጸም አለብን። ያንን የተሰጠንን ነገር ይዘን እስከ መጨረሻው መጽናት አለብን። በህይወታችን ክርስቶስን መከተል አለብን። ጌታን መከተል በህይወት ነው። ሰው የዘላለምን ህይወት ያጭዳል አለና እንዴት ነው በምን መልኩ የሚለውን ለማስረዳት ግን ቀጣዩ ጥቅስ እዩት። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክትም። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ አለ። አሁን ያዕቆብ ነው የሚመስለው። አሁን ይህን ንግግሩን ስታዩት ኧረ ያዕቆብ ነው የምትሉኝ ይመስላል፣ ግን አይደለም። ጳውሎስ ራሱ እንደዚህ በጣም ብዙ ቦታዎች ላይ እንዲህ ያለ ነገር ይጽፋል። በጣም በርካታ ቦታዎች ላይ ይኸው ላምበል። አሁን ሌላ ተጨማሪ ከፈለግ ሮሜ ላይ የምንወስድ ይኸው ሮሜና ገላትያ ብዙ ጊዜ ለዚህ ነገር የሚጠቀሰው። እሺ ቁጥር 10 ላይ እንዲህ ይላል። ከቁጥር 9 ጀምሮ ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንባታል፣ አስቀድሞ በአይሁዳዊ ደግሞም በግሪክ ሰው። ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው። እግዚአብሔር ለሰው ፊት አያዳላምና ይላል። ምንን ለሚያደርጉ? በጎ ስራ ለሚያደርጉ። ምስጋናም ክብርም የሚሰጠው ለነዚህ ነው። ኦኬ። ካልሆነ ግን ክፉን በሚያደርገው ሰው ነፍስ ሁሉ መከራና ጭንቀት ነው የሚሆነው። መከራና ጭንቀት። ቁጥር 7 ላይ በተለይ እንዲህ ይላል። ቁጥር 6 ጀምሮ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይልና ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ካለ በኋላ በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ለነማ? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋን ሕይወት ለሚፈልጉ ለነርሱ የዘላለም ሕይወት ይሰጣቸዋል። አሁን ያዕቆብ አይደለም ጳውሎስ ነው። ጳውሎስን ስላልተረዳ ነው ከያዕቆብ ጋር የሚጋጭብን ይመስለናል፣ ግን አይጋጭም። ያዕቆብ ጳውሎስ ሁሌም ሲናገር ጥንቁቅ ነው። ስለ ስራ ሲናገር ብታየው ሁሌም ከእምነት በኋላ ነው የሚያደርገው። ስለ እምነት ይናገራል፣ ስራን ያመጣል። ያዕቆብ ጋር ብትሄድ ስለ እምነት ተናግሯል፣ ስለ ስራ ያመጣል። ስለ ስራ ሲናገር እምነትን እያስቀደመ ነው። እዛው ጋር በስራ እምነት ተፈጸመ ይላል። ስለዛ ስራ መፈጸሚያ ከሆነ አስቀድሞም እምነት አለ። አብርሃምም አመነ ጽድቅ መሆኑ ተቆጠረለት የሚለው ቃል ያኔ ተፈጸመ አለ። ከዛ በኋላ ስለሆነ ማለት ነው ስራ የሚመጣው እና እንደዛ ነው። ይሄ እንዲህ ብናየው ጥሩ ይመስለኛል። አሁን በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። እኔ እንዲህ ውስጥ ስናየው እምነት በቂ አይደለም ማለት ነው ማሰብ እንችላለን። አሁን ለምሳሌ ሄኖክ እግዚአብሔርን ስላስደሰተው ነው አይደል አልተገኘም ይላል። እምነት ማለት በራሱ እምነት ማለት እኛ ባመንነው በክርስቶስ ትምህርት ውስጥ ሆነን የክርስቶስ ትምህርት ሆኖ ኖርማሊ እምነትን እኮ መልካም ፍሬ ማፍራት አንችልም በእምነት ውስጥ እስከሆነን ድረስ ማለት ነው። መልካም ፍሬ እናፈራለን፣ የእግዚአብሔርም ሕይወት ይታይብናል። ስራ ግን ከተባለ ያን ነገር ካላደረግኩ ትንሽ እደረጋለሁ ማለት ነው አይደል? ያንን ነገር ባለመስራቴና በመስራቴ ኢቫሉዌት እደረጋለሁ ማለት ነው። እንደዛ ሲሆን ደግሞ የእግዚአብሔር ጸጋ ይቀርና እኔ ምንድነው ያበረከትኩት፣ እኔ የኔ አስተዋጽኦ ምንድን ነበር ወደሚለው ይሄዳል። ስለዚህ የኔ አስተዋጽኦ የለም ነው እንደረዳ የኔ አስተዋጽኦ የለም በመዳን ህይወት ውስጥ እኔ የእግዚአብሔር ጸጋ ፕላስ እና እኔ የሚባል ነገር የለም አይደለም። ወንጌል የሚናገረው ከጸጋ የተነሳ የምታደርጋቸው ነገሮች የሉ። ለምሳሌ ማመን
ማመን የማን ነው? ያንተ አይደለም? አታምንም? እግዚአብሔርን የሚያምንልህ እሱንም ማለት እንጂ አንተ አታምንም። በነፃ ፈቃድን ተጠቅመህ ለመዳን ስትል ታምናለህ ወይስ እምነቱንም እግዚአብሔር ነው የሚያምንልህ? እኔው አቤት አቤት አይሰማም? እያወራህ ነው ወንድሜ? እያወራሁ ነው። ታምናለህ አታምንም? ማመኑን እግዚአብሔር ነው የሚያምንልህ ወይስ አንተ ታምናለህ? እግዚአብሔር ስቦኝ ነው ብዬ ነው የማስበው። እኩስ አሁን እግዚአብሔር ያምንልሃል ወይስ አንተ ታምናለህ? እግዚአብሔር እኔን እንዳምን አድርጎኝ ነው። which is አንተ ታምናለህ ወይስ እግዚአብሔር ነው የሚያምንልህ? እንጃ ምን ብዬ ልመልስ፣ ግን ያው ኤክስፕሌን ማድረግ በሚከብድ ሁኔታ ሆኖ የእግዚአብሔር እቅድ መጽሐፍ ምን አለ እኮ ነው። መጽሐፍስ ምን ይላል? እመን ትድናለህ። ለምሳሌ የወህኒ ቤቱን ሰውዬ በጌታ በኢየሱስ እመን አንተና ቤተሰቦች ትድናላችሁ ተባለ። ስለዚህ አምኗል ሰውዬው። አይ አላምንም ቢል አይድንም። እሺ አምናለሁ በማለቱ ግን ድናል። ጌታችን ኢየሱስ ምንድን ነው ያለው? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። በእርሱ የሚያምኑ እንዲድኑ፣ የማያምን አይድንም። ለመዳን ማመን አለበት ሰውየው። ከሰውየው የሚጠበቅ የለም፣ ማመን አይጠበቅም። አሁንም እኮ የሚከብድ ነው ያልኩበት ሀሳብ ሳይገባኝ ቀርቶ ሳይሆን አንዳንድ ሰዎች ተአምራት አይተው አሁን ለምሳሌ በሙሴ ዘመን ከግብፅ ወጥተው ተአምራቶችን ያዩ ናቸው። ባህር ሲከፈል ያዩ ናቸው። እግዚአብሔር ድምፁን በተግባር የሰሙ ናቸው። አረ ከዚህ ሁሉ ተአምር ይሄ ሁሉ ተአምር እግዚአብሔር ሲመራቸው ምን ተአምርን አይተዋል? ሰው ምንድን ነው አልገባኝም። ለምን ወጣ? ትንሽ ወደ ካልቪኒስት ይሄዳል መሰለኝ። አይወጣ ጥሩ ነበረ። አይ እንትን ገና እሺ። ወይስ ብቻ ግን ከኛ የሚያስፈልግ ነገር አለ። አሁን ከእግዚአብሔር ሳይድ አንኮንዲሽናል ነው። እግዚአብሔር ለኛ ያለው ፍቅር ምንም በምንም ነገር ላይ የተመሰረተ አይደለም። እንዲሁ ነው የወደደን፣ እንዲሁ ነው የሚለው መጽሐፍም። በቃ እንዲሁ ዓለምን ወዶታል የተባለው ከኛ ሳይድን ኮንዲሽናል የሆነ ነገር አለ። ካመንክ ትድናለህ፣ ካላመንክ አትድንም። አየህ ኮንዲሽናል ነው። ስለዛ ከኛ የሚያስፈልግ ነገር አለ። ማመን፣ አምኖ መጠመቅ፣ ከቅዱስ ሚስጥር እየተሳተፉ ከዛን ክርስቶስን በመምሰል ውስጥ መኖር። ይሄ ደግሞ ድህነትን ለመፈጸም ነው እና እንደዛ ነው። ያ ኦኬ ከሉተር ነው ወይ አልኩኝ እኮ የልጁ የዘረረገው ከሉተር ነው ወይ አልኩኝ። እንትን ያዕቆብ ላይ ትንሽ ከበድ ይላል። ባለፈውም በነገራችን ላይ እኔ ቤት ባለፈውም እንደዛ ብየዋለሁ እና ያው ምስኪን ነው። መማር ግን የሚችል ወንድም ይመስለኛል መረዳት ከቻለ ችግር የለውም። እስቲ መለስ ብሎ ያያቸውና ችግር የለውም። ሌላ ጊዜ ደግሞ እንትለ መተጋገዝ እንችላለን፣ ምንም ችግር የለም። ግን ያሁን የቅዱስ ያዕቆብ ግን ከመጽሐፍ ቅዱስ አንጻር ያጠራጠረኛል አይነት ነገር እሱ አስቸጋሪ ይመስላል። እሺ ሌላ ማን አለ? አብርሽ አለ። ማኛ ሰው ነው አብርሽ ያንተ በቃ ፕሮቴስታንቶቹ እንዳለ ታውቃቸዋለህ። እኛ እኮ ማውራት አቁመን እኮ በቃ የሚመጡትን ሁሉ ማኛ ሰው ጠፍቼ ነው እንጂ ብታይ ትላለህ። ስም ሁሉ ሸምርጃለሁ እንዴ ረሳኝ ምናምን ዘራፍ ይላሉ እኮ እንዲያው ብታይ። አሪፍ ነው። ዛሬ ቅድም ቴሌግራም ላይ ያጋርችው ነበር። እንደውም አንዲት እህት እንደዛ እያለች ነበርና ምንድነው ፕሮቴስታንት ናት ጴንጤ ነበረች። ይሄ ነገር መናገር ችግር የለውም ብዬ አስባለሁ አይደል? ያው ስምሽን ስላልጠቀስኩ
ጴንጤ ነበረች እና ግን ይሄ ቅዱስ ሚስጥር ላይ ቅዱሳት ሚስጥራት ላይ ይሄ ጥምቀቱ ቅዱስ ቁርባን ምናምን በቃ ግልጽ ነው። መጽሐፍ ቅዱስ ላይ እንግዲህ ጴንጤ ሙሉ በሙሉ በቃ ይሄን ክዶ ከክርስትና የወጣ አይነት እየሆነ ነው። ምንም ግልጽ ነው እሱ እና ጥምቀትና ቅዱስ ቁርባን በግልጽ ኢየሱስ ያስተማረውን ትምህርት ታሪካዊ ክርስትና የሚመሰክርለትን ጴንጤ ሙሉ በሙሉ ክዶታል። ኢየሱስ ነው የካደው በዚህ አኳኋን በነገራችን ላይ ከታላቅ ይቅርታ ጋር እና ልጅቷ በቃ ይሄ ነገር አሁን ተረዳች ማለት ነው እና ተረዳች። ባለፈው ጴንጤ የማንሆንበት ምክንያት ምናምን ብለን የገባን ቀን ታስታውሳላችሁ? እነዚህ ሚስጥራት ምናምን ያነሳ ነበረ ጥምቀት ቁርባን ምናምን እና ምን አለችኝ? ልክ አሁን እንደዚህ ጴንጤ የማልሆንበት ምክንያት እንዳልከው ሁሉ ደግሞ ሉትራን የማልሆንበት ምክንያት ብለህ ብትሰራለን። ያው ሉትራኑ ጋር ጥምቀትና ቅዱስ ቁርባን እንሰራለን። እኔ ለምሳሌ ከጴንጤ ወደዛ እየሄድኩኝ ነው እና እዚህ ድረስ ካመጣችሁን እስቲ ደግሞ መጨረሻችንን ማሳዩን አይነት ነገር እንደዛ ነገር አለች እና አሁን ብዙ ሰው ወደ ሉትራን ሲሄድ ይታያል። ቱክ ላይ የምናውቃት ልጅ አንዲት ሀና ገብሩ የምትባለው እህት አለች። እሷ አይደለችም ባይዚሊን ያወራችኝ፣ ግን እሷም አሁን ወደ ሉትራን እየሄደች ነው። አንዴ ቆይ ቻርጅ ልሰካ። እሺ አንዴ እና ብዙ ሰዎች ይሄ ሚስጥራት ላይ ያለውን ትምህርት በቃ እየሰሙ ምናምን ነገር ማለት ወዴት እየሄዱ ነው እያልኩኝ እያለ አልኩም እዛው ትራምፕ ጋር እጃው ልከሰስ ጋይስ። እሺ ወዴት ሄዱ ነው? ወደ ሉትራኑ የሚሄድ ነገር ይታያል። ስለዚህ አሁን ሉትራኑ ላይም የተወሰነ ለመስራት እንሞክራለን ማለት ነው። እና አሁን ያቺ ልጅም እንደዛ አለችኝና አሁን ልነግራችሁ የሚፈልገው ነገር ምንድነው? ኦኬ ከዛ በኋላ ዩኒቨርሲቲ ቴሌግራም ላይ ወስጂያት ምናምን ነገር አወራን ትንሽ ሉትራን ማሉንበት ምክንያት ምንድነው በሚለው ላይቭ ግባለንና አስተምረን ነበር ያለችኝ። ግን እሱን እንትን ስላላደረኩኝ በቃ ለጊዜው ለራሴ መልስልኝ አለችኝ። መለስኩላት ነው። አንዳንድ ጥያቄዎች አያይዛ ጠይቀኝ ስለነበር ማለት ነው ስለ ቤተክርስቲያን ምናምን እና ነገርኳት ምናምን ነገር እና ኦርቶዶክስ የመሆን ፍላጎት አላት። እሺ ሰው አንዴ እውነታውን መረዳት ከጀመረ መርማሪ አይነት ሰው ናት እንዳያት ሆነ እና ኦርቶዶክስ የመሆን ሀሳቡ አላት፣ ፍላጎቱ አላት ምናምን። አንድ ጓደኛዋም እንደዚሁ ፕሮቴስታንት የነበረ ማለት ነው። እሺ ኤኒዌይስ እሱም ወደ ኦርቶዶክስ መጥቷል ነገር እና እሺ ዲቴል ነገሩን አላወራውና ብቻ የእሷን ግን ኦኬ ነይ በቃ ወደ ኦርቶዶክስ ምናምን ስላት ምን ብትለኝ ኦርቶዶክስ የመሆን ፍላጎቱ አላት፣ ግን ሌላ ኦርቶዶክስ አብያተ ክርስቲያናትን እያየች ነው ማለት ነው። የኢትዮጵያን ሳይሆን ከኢትዮጵያ ውጭ እኔ ያስቡት ኢትዮጵያ ላይ ስለሆኑ እኔ የኢትዮጵያን እንዲያዩ ነው ፍላጎቴ እና ኧረ የኢትዮጵያ ኦርቶዶክስ ምናምን ብዬ ሰገጥ አልኩኝ ማለት ነው። እና የኢትዮጵያ ክርስቲያን ደግሞ በጣም ክርስቶስን ነው የምላችሁ በጣም የተወደደች ቤተክርስቲያን። እኔ እኛ እንትን አለን እንጂ በጣም ዝርክርክ አለን እንጂ ምዕመኑ በተለይ እኛ ማለት ነው። ያው በእርግጥ እኛ እንደዛ ይሆን ነው። እሺ ተውት፣ አሁን አንወቃቀስ ትላለህ እና በአንድም በሌላም ምክንያት በጣም በቃ ክርስትናችን ላይ በጣም ደካማ ሆነን ከዛ በኋላ ዝም ብሎ በልምድ የሚሰበክ ስብከት ይኖራል ቤተክርስቲያን ውስጥ ምናምን እሱ ነው በጣም በቃ ቤተክርስቲያንን እንድትጎዳ የሚያደርጋት እና ያው እንግዲህ ጥሩ መሪ አለመኖር ጥሩ መሪ ካሌለ ማለት ነው ብዙ ሰው እንደዛ ይነቅፋል። እንግዲህ ኑር አይኑር ባና ግን ቢኖር ይስተካከል ነበር እውነቱን ለመናገር። ብፁዕ አቡነ ጴጥሮስ ናቸው ማናቸው ባለፈው ወደኛ ወደዚህ ወደ ኢትዮጵያ አይገቡ ምናምን ተብሎ የነበሩት አንድ በጣም ደስ የሚሉ አባት የውጭ ሀገር ጳጳስ ናቸው። ኤኒዌይስ ብቻ እሳቸው ስማቸውን ከተሳሳትኩኝ ብፁዕ አቡነ ጴጥሮስ ይሁን ብቻ እሳቸው በጣም ደስ የሚሉ አባት ናቸው ማለት እና እሳቸውም ሲናገሩ ነበር እኛ በጣም እንደው እኛ ጥሩ ብንሆን ኖሮ በጣም የኢርሻን ብቻ አይደለም የሀገሪቷ ነገር ሳይቀር ይስተካከል ነበር ሲሉ ነበር። እና እኔ እውነት ነው እኔ ጥሩ የሆኑ ቤተክርስቲያን በጣም የሚወዱ ከዚህ የሆነ እንደው ጊዜያዊ ከሆኑና ስጋዊ ከሆኑ ነገሮች ትንሽ ተላቀን ነገር ሙሉ በሙሉ ትኩረታችንን ቤተክርስቲያን ላይ ብናደርግ ወይም ቢያደርጉ ትልልቅ መሪዎች አባቶች ምናምን እረኞች
ጥሩ ነገር ይፈጠራል ብዬ አስባለሁ። እንግዲህ ደገኛ አባቶች ይኖራሉ፣ የሉም አላልኩም፣ ደግሞ ይኖራሉ። ብዙ ጊዜ ግን በቃ ጥሩ ላይሆኑ ይችላሉ እና ለማንኛውም ግን ልጅቷ የኢትዮጵያ ክርስቲያንን ነው አላይም አልፈልግም አለች እና ለምንድን ነው አልፈልግም ያለችው? ይህንን የምነግራችሁ ለምን መሰላችሁ ጋይስ? እኛ ማለት ማሻሻል ያለብንን ነገር ቶሎ እንድናሻሽል ለእኛ ብቻ አይደለም፣ አሁን ኢቭን ለሌላውም ሰውም ጭምር ማለት ነው። ለሚመጣው ሰው ሳይቀር መሰናከል እንዳንሆን እንደዛ ማድረግ አለብን፣ ማሻሻል አለብን። ምንድን ነው ፕሮቴስታንት ላይ እያለን ራሱ አለች ማለት ይሄ እንደው የሆነ ስህተት ይሁን እንዴ የሚል እኮ ዳውት ይፈጠራል። እንደዚህ አይነት ጥርጣሬዎች ሊመጡ ይችላሉ በውስጣችን አለች። ከዛም ጥርጣሬዎች ሊመጡ ይችሉና ከዛ በኋላ ግን ለምሳሌ የኦርቶዶክስ ክርስቲያን ምናምን ነገር ማየት ልክ ስንጀምር ፊት ለፊት ላይ የምታየው ሰዎችን ነው። ምንም ይሄ ባይዚ ምንም ማድረግ አይቻልም። ሰዎችን መጀመሪያ ማየት አይቀርም። ምን ሰዎችን አሳያት ምናምን ያው በእርግጥ እኔም ብያታለሁ። ሰዎችን ጌታችን ይብስን ከዛ ደግሞ እሱን መስለው ደግሞ የኖሩ ቅዱሳን አባቶቻችን እናቶቻችን አሉ። ፕሊስ እነሱን ምናምን ያልኳት ግን አለማየት ደግሞ አይቻልም። ለዛ ነው ባይዚ ጌታችን ኢየሱስ ብርሃናችሁ በሰው ሁሉ ፊት ይብራ ያለው ለዛ ነው። በቃ ሰዎች ሲያዩናል አይተውን እግዚአብሔርን ወይ ይሰርቡብናል ወይም ደግሞ እግዚአብሔርን አመስግነው ከኛ ጋር መጥተው ይቀላቀላሉ። እና እግዚአብሔርን አሰዳቢ ቤተሰብ አሰዳቢ የሚባል ልጅ አለ አይደል? ቤተሰብ አሰዳቢ ማለት ቤተሰብ አሳድጎ ሲያበቃ ቤተሰቦቹ እንዲሰደቡ የሚያደርግ እንዲሁ አሳዳጊ የበደለው እየተባለ ቤተሰቦቹ ሳይቀር እንዲሰደቡ የሚያደርግ በጣም መረን የወጣ ልጅ ሊኖር ይችላል። በጣም አስቸጋሪ ልጅ። እዚህ ውስጥ ካላችሁ ችግር የለውም፣ ፍትት በሉ፣ ያው ይሻሻላል። እና ልክ እንደዚህ ከእግዚአብሔር ከአባታችን ከተወለድን በኋላ በመንፈሳዊ ማለት ነው ከተወለድን በኋላ እግዚአብሔር ፈጥሮን ዳግም በክርስቶስ ኢየሱስ ደግሞ ፈጥሮን ወልዶን ግን እግዚአብሔርን መልሰን የምናሰድብ ከሆነ በኃጢአታችን በስንፍና መኖራችን ይሄ በጣም አደገኛ ልክ ቤተሰብ አሰዳቢ እንደሚባለው እግዚአብሔር አሰዳቢ እንዳሉ በጣም መጠንቀቅ አለብን። በጣም ይሄ አደገኛ ቃል ነው አይደል? አይ ነው በጣም አደገኛ ቃል ነው። ግን እውነታው ግን እንደዛ ነው። እግዚአብሔርን ልናሰድበው እንችላለን። ሰዎች እኛን አይተው ደግሞ የነሱ አምላክ ተብሎ እግዚአብሔርን ለእግዚአብሔር ሰዎች ጀርባቸው ሊሰጡ ይችላሉ። አሊያም ደግሞ እኛን አይተው አይ እንደነዚህ ሰዎች እንዲህ መልካም የሚሆኑት የሚያመልኩት አምላክ ማንም ቢሆን ነው ብሎ ደግሞ ሊያስቡ ይችላሉ። እና ብርሃናችን በሰው ሁሉ ፊት ይብራ። ቆይ አንዴ በጌታ እኔ እሱን ክፍል አንዴ ላንብበው። በሰማይ ያለውን አባታችሁን እንዲያከብሩ ነው የሚለው ጌታችን ራሱ አይደል? ማቴዎስ ወንጌል ምዕራፍ 5 ነው ከአንቀጸ ብፁዓን ቀጥሎ ቁጥር 16 ላይ እንዲህ ይላል፣ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። አሁን ይሄ የጌታችን ትእዛዝ ነው። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ። ግን መልካም ስራ አሁን ታጣኛ ላይ አይደል? በየጫት ቤቱ ያለው፣ በየጭፈራ ቤቱ ያለው፣ በየምናም ቤቱ ያለው የተለያየ ቤተ እምነት ያለ ሰው ሊኖር ይችላል። ግን ኦርቶዶክሳውያንም ግን አለን በጣም ዘጭ አይደል? በጣም ብዙ። ይሄ በቃ ይሄ እውነታ ነው እና ደግሞ ውርደትም ነው ለኛ አይደል? ውርደት ነው። ስለዚህ በተቻለን አቅም እንደምንም ብለን ጨከን ብለን በቃ እንደዚህ አይነት ቦታ የምንውል ሰዎች ምናምን መውጣት ነው ያለብን ጋይስ። አንድ ቀን በየጫት ቤቱ፣ በየነውሩ፣ በየዝሙቱ፣ በየምኑ ስማችን መነሳት የለበትም። በየስካሩ፣ በየምኑ ኃጢአት የተባሉ መንደሮች ላይ ሁሉ ኦርቶዶክስ ከሆነ የሚገኘው በጌታ ስም እና አሁን ልጅቷ ያለችው እሱ ነው። ልክ ልንወጣ ብናስብ ራሱ በዙሪያችን ያለውን ኦርቶዶክስ እናያለን። ኦርቶዶክስ ደግሞ ህይወቱ ላይ ጥሩ መስሎ ስለማይታየን እሺ አይ በቃ ትክክለኛ የሆነው ይሄ እዚሁ ቢሆን ነው ብለን እዚሁ እንቀመጣለን። ኧረ በስመ አብ። ስለዛ ሰዎች እንዳይድኑ ጭራሽ መሰናክል መሆንን ማለት ነው። መሰናክል መሆንን እኔ አሁን እንደዚህ የምትሉ ፕሮቴስታንት ካላችሁ ልላችሁ የሚችለው አሁን በዚህ ሰዓት ላይ ሆኜ እኛን ህዝቡን ምናምን ማለት አልችልም። ከባድ ነው። ቀስ በቀስ ነው እያደግን ልንሄድ የምንችለው። በጣም ብዙ የተበለሻሸ ነገርም አለ በምዕመኑ ዘንድ በእኛ ዘንድ በጣም ብዙ የተበለሻሸ በጣም ልንሰራቸው የሚገቡ ነገሮች አሉ። ጌታ በጣም እንደው ይርዳንና እንሰራባቸዋለን። ሁሉም ሰው ተሰባስቦ ማለት ነው። እኔ እሰራበታለሁ ሳይሆን ሁላችንም እንሰራበታለን እንዳለ በቃ ህዝቡ ከቅዱስ ቁርባን የራቀ ምናምን በጣም ከኤርሳን የራቀ ዝም ብሎ የስም ብቻ ክርስቲያን ሆኖ የተቀመጠ ነው በጣም አብዛኛው ህዝብ። የኤርሳኒቱን ትምህርትም አያውቅም፣
ከዚህ በፊት እንዳልኳችሁ ስላሴ ምንድን ነው ተብሎ ሲጠየቅ ታቦት ነው ካለ አንድ ሰው በቃ አደጋ ውስጥ ነው አይደል? እና እንደዛ ስለሆነ በጣም ከኛ አንፃር አሁን ከምዕመን አንፃር በጣም ብዙ ስራ የሚፈልግ ነገር አለ። ስለሱን እንሰራለን። ግን ሰርተን ስንጨርስ ግን አትምጡ። ቢያንስ የክርስቲያን ራስ ግን ጌታችን ኢየሱስ ክርስቶስ አለ እና ራስ የሆነውን ኢየሱስን እየተመለከተን ነው የሚለው ጳውሎስም። ስለዛ እሱን ክርስቶስ ኢየሱስን የእምነታችን ጀማሪና ፈጻሚ ሐዋርያና ሊቀ ካህናት የሆነ ጌታ ኢየሱስ አለ። እርሱን እዩት፣ ኢየሱስን እዩት ነው ልንል የምንችለው። ከዛ በኋላ ደግሞ የምር ቤተክርስቲያናችን ውስጥ እውነተኛ የጌታ ቤተክርስቲያን እንደሆነች እንድታውቁ ግን ክርስቶስ ኢየሱስን መስለው የኖሩ ቅዱሳን አባቶቻችን እናቶቻችን ስላሉ እነሱ ደግሞ ማየት አሁን ላይ እኛ ራሳችንም እኮ ኦርቶዶክሳውያን አይታችኋል። በጣም የቅዱሳንን ታሪክ ማወቅ ማየት ምናምን እኮ በጣም ነው የሚያስደስተን። የቅዱሳን ታሪክ አሁን በፊልም ደረጃ ምናምን እዚህ ጋር ከፍተን ስናይ ምናምን ሰብሰብ ብለን ስናይ የሆነ ደስ የሚል ስሜት አይሰማንም? ለምንድን ነው? እንፈልጋለን። የሚታይ ነገር እኮ እንፈልጋለን። እኛም የሆነ በህይወት ደግሞ የሚያስተምረን ሰው እንፈልጋለን። ለዛ ነው እንደዛ የምንሆነው። ከውጭ ያሉ ሰው ደግሞ አስቡት፣ በቃ እንደዛ ሊሉ ይችላሉ። ግን እንዳልኳችሁ ጌታን እዩ፣ ቅዱሳኑን እዩ እና ወደ ክርስቶስ ነው የምትመጡት። ወደ ግለሰብ ወደ አንድ ሰው ሳይሆን ወደ አንድ ኃጢአተኛ ሰውዬ ሳይሆን የምትመጡት ወደ ቅዱስ የእግዚአብሔር ልጅ ነው የምትመጡት እና ክርስቶስ ኢየሱስን እዩ እና እንደዛ ነው የምንችለው። ግን እኛ ግን በተቻለን አቅም ምን ላይ ፎከስ ማድረግ አለብን? ህይወት ላይ መልካም ስራ ላይ ከኃጢአት መራቅ ላይ ነውር የሆኑ ቦታዎች ላይ ኦርቶዶክስ መታየት የለበትም። ሌላውም መታየት የለበትም። አዎ ፕሮቴስታንት ወንድሞቻችን መታየት የለባቸውም። ሙስሊም ወንድሞቻችን መታየት የለባቸውም። ኤቲስቶችን መታየት የለባቸውም። ማንም ክፉ ነገር ላይ ነውር ነገር ላይ መታየት የለበትም። ግን እኛ በተለይ ግን የእግዚአብሔርን ጸጋ ተቀበለናል የምንል ሰዎች ግን ክፉ ነገር ላይ መታየት የለብንም ጭራሽ። በቃ በተለይ ደግሞ አገልጋይ ከሆነ ደግሞ አንድ ሰው አገልጋይ በቃ በጣም ጠንቁቅ። ጳውሎስም ይላል አይደል? ምንም በቃ እንከን እንኳን አይገኝባችሁ ይተባሉ። ስለዚህ እንደዛ ይሆኑ። ከዛ እነሱን አገልጋዮችን እናያለን። አሁን አገልጋዮችን ስናይ ጥሩ ነገር ካየን ከነሱ የሆነ ቢያንስ ምዕመኑ ራሱ ቢያቦካው ህይወቱን ማለት ነው አገልጋዮቹን አይቶ ሰው ኦኬ አስተማሪዎቻቸው እንዲህ ናቸው ይላል። ስለዚህ አገልጋዮች በተቻላቸው አቅም የእግዚአብሔርን ቃል መስበክ ማስተማር ብቻ ሳይሆን ህይወታቸው ማስተማር አለበት ምናምን እና እንደዛ ነው መሆን ያለብን። ኧረ በለው እሺ። እና በተቻለን አቅም እንደዛ እናድርግ። እናንተ ሰዎች ሳላስበው እንደዚህ ኢንተርቪው ውስጥ እገባለሁ ትላለህ። 4 ሰዓት ሆነ እዚሁ። እሺ በቃ ለ30 ደቂቃ ያህል እሺ፣ ፕሮቴስታንቶችን እንቀበላለን። ለ30 ደቂቃ ያህል ብቻ እስቲ ዮኒ ካለና እስቲ ፓፓ አይ ጀግና ቢዝ እንዴት ነው? አለን እግዚአብሔር ይመስገን። አለን ከታች 3000 ሰዎች ሰላም ብያለሁ። እነሱም ሰላም ብለውሃል ትላለህ። እስቲ ከመልካ ያኛውን ቪዲዮ አገኘው እንዴ? ኩዚ ይላል ያኛውን ቪዲዮ። ይሄ ቢያንስ ምንድነው እንደ ጳውሎስ አለ እስቲ አሳይ። የት ይሄዳል? ከኛ የፕሮቴስታንት ፋይል ላይ ተቀምጧል። በል አንዱ ስህተቱን እንደምትይዘው ኧረ ትምህርቱንም በሌላ ዶክመንት ያዘው አለኝ። እሺ መኩና ናቱ የጀማው 2 ዲያቆናት በጣም የምንኮራባቸው ወንድሞቻችን ናቸው። ባይዘው መኩና ናቱ በጣም የተወደዱ ወንድሞቻችን ናቸው ሁለቱም። እሺ እንዴት ናችሁ? እንኳን ደህና መጣችሁ። እንዴት አለ? ደህና ናችሁ ወይ? ሰላም ክርስቶስ ይብዛላችሁ። 3000 ሰዎች እዚህ ውስጥ ያላችሁ ናቱ ዮኒ ፓፓ ሰላም ብለናል። አረ መኩራት አላለም እዮባ ከታች አለን ይመስገን አምላክ። አይ የምራው የምንኮራባቸው ወንድሞቻችን ምን ልትል ነው?
ቤቴ መኩና ናቱ በጣም የተወደዱ ወንድሞቻችን ናቸው። በጣም ደስ የሚሉ ናቱ ይላል። ናቱ ሰሞኑን ምንም አይደለም። እሺ በል ምን ልትል ነው? እንዴት ናችሁ? አሉልህ። እንዴት ነህ? ጎበዝ ከታች ነበር ቅድም ጀግናው ቁማር አስወሩት እና ጀግናው እንዴት ናችሁ? እንኳን አደረሳችሁ። ሰላም ብያለሁ። ጀግናው ቁማር እድል ስጡት። አለን ይመስገን አምላክ። እሺ ጠያቂዎች ፕሊስ ግቡ። እሺ ፕሮቴስታንት ወንድሞቼ ጥያቄ ካላችሁ መልካም ስራ ከድህነት ጋር እንዴት እንደሚገናኝ ምናምን ማወቅ ከፈለጋችሁ ጠይቁን። እሺ እሱን ቪዲዮ እስከዛ አሳየን። እሺ ይሄ መሰለኝ ጻድቅ ፈራጅ ሆኖ እርሱ አይደል ያለው ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም ያለው ይሰጠኛል እርግጠኛ ነኝ አለ። ለእኔ ብቻ ግን አይደለም ብሎ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው፣ እኛን ሁሉ አስገባን። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው ነው? የነ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር ከጳውሎስ በታች አወራኝ። እሺ አንዴ ቆይ፣ እዚህ ላይ እንትን እንበለው። ሰማይ እንገባለን አለ እና ሰማይ ገብተን አንዴ እሺ አንድ ይወጣ ሰው አለ። ማን ይወጣው? ፕሮፌት ያፌት የሚል ነው። ቶኒ ቶኒ ናቸው። ኦኬ ፕሮፌት ይላኩ ታውቀዋለህ? የሚታወቅ ሰው ነው። ኦርቶዶክስ ነው መሰለኝ። ፕሮፌት ያፌት ፕሮቴስታንቶችን ተቀበሉ። እሺ ቶኒን አስገቡት ካለ ሰማይ መግባታችን እርግጥ ነው አለ። እውነቱን ለመናገር በንስሐ ካልተመላለሰ አንድ ሰው ሰማይ አይገባም። ሲቀጥል ደግሞ ፕሮቴስታንት ከሆነ ደግሞ በጣም ዳውትፉል ነው። በጣም ይህ መግባቱ ነገር በጣም ማለት ለምን እንደዚህ ያልኩት በጣም ከታላቅ ይቅርታ ጋር በጌታ ቤተክርስቲያን ውስጥ የሉም። ጥምቀትን ክደዋል፣ ቁርባንም ክደዋል። በዚህ ሁኔታ ውስጥ ሆነው አሁን ይገባሉ ማለት ትንሽ የሚከብድ ይመስለኛል። ግን ምንም ሆነ ምን ግን የሚገቡ ቢሆኑ ራሱ እውነተኛ ክርስቲያኖች ቢሆኑ ራሱ ማለት ነው መጽሐፍ ቅዱስ የሚነግረን በንስሐ እስካልተመላለስክ ድረስ የእግዚአብሔር መንግስት አትወርስም። መጽሐፍ እንደሚናገረው በገላትያ መልእክት ምዕራፍ 6 ላይ ቅዱስ ጳውሎስ ቁጥር 7 ላይ እግዚአብሔር አይዘበትበትም ማለት ሰው የሚዘራውን ያንኑ ደግሞ ያጭዳልና በስጋ የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። ስለዚህ ባንዝንም በጊዜው እናጭዳለንና መልካም ስራን ከመስራት አንታክት ብሎ ይናገራል። ለመስራት አንታክት። ስለዛ መልካም ስራን የማይሰራ ፍሬን የማያፈራ ኃጢአት ሲሰራ በንስሐ ሕይወት የማይመላለስ ከሆነ አንዴ ከዳነ በኋላ ግን ወደ ህይወቱን ደግሞ እንደዚህ ኤክሰርሳይዝ የማያደርግ ከሆነ አይድንም፣ ወደ እግዚአብሔር መንግስት አይገባም። እና መግባታችን እርግጥ ማለት በቃ ተረጋግጧል፣ አለቀ፣ ተፈጸመ ምናምን የሚባል ነገር አይደለም። ተስፋው እርግጥ ነው። ተስፋው እርግጥ ነው። እርግጠኛ የሆንበት ተስፋ ነው የክርስቶስ ተስፋ። ዝም ብሎ የሌለ ነገር ተስፋ አላስደረገንም። ግን ወደ ተስፋው ግን ለመግባት ወደ ምንድነው ያ ተስፋ እውን እንዲሆንልን ግን በእኛ ውስጥ ማድረግ ያለብን ነገር አለ። እሺ እሱ ይሁንና እንደው እርግጥ ነው ይባል። እርግጥ ሆኖ ደግሞ ኦኬ አክሊሉ ምን አይነት ነው የሚለው ነው የሚያሳስበን አሉና ምን እያሉ ነው? አክሊሉ የጳውሎስ አይነት ነው። ከዛና የጳውሎስ አይነት ነው። እንደው ካልቻልን የጳውሎስ አይነት ብንችል ግን የክርስቶስ አይነት ምንድነው? የክርስቶስ አይነት አክሊል በመጀመሪያ ደረጃ ነው። አሁን የክርስቶስ አክሊል አለ፣ የጳውሎስ አክሊል አለ። የክርስቶስ አክሊል ከፍ ያለ ነው። ከዛ በኋላ የክርስቶስ አክሊል ይኖራናል ወይም የጳውሎስ አሁን በጌታ ስም በአክሊል አሁን ጳውሎስን ልበልጠው ኧረ በስመ አብ። እኔ እኮ የአንዳንድ ሰው ደግሞ ሳናስበው እንዴት ምን አይነት ሁኔታ ውስጥ እንደምንገባ ግራ ነው የሚገባኝ። ክርስቶስን ጭራሽ ጳውሎስን እንበልጠዋለን። ኧረ በጌታ ጳውሎስ ሌላ ታሪክ ውስጥ ያለ ሰው ነው። አራተኛ ሰማይ ድረስ የወጣው ያ ጳውሎስ በጣም የሚያስደንቅ ሰው ነው። እግዚአብሔር በጣም የተጠቀመበት እና ራሱን ለእግዚአብሔር በጣም አሳልፎ የሰጠ
ራሱን ለእግዚአብሔር እጅጉን አሳልፎ የሰጠ እና አስቡት ብድግ ብሎ አንድ ሰው ከጳውሎስ እኔ በቃ ምንም የለም ከተባለ ነው እንደ ጳውሎስ፣ ካልሆነ ግን ከዛ በላይ አይነት ነገር እንደ ክርስቶስ እና በጣም አስቸጋሪ ነው። እኔ ይህን ኬት እንዳገኙት አላውቅም። እኔ ክርስቶስን አሁን እንደዚህ ያለውን አገላለጽ ምናምን እንዲህ ኬት እንደሚያመጡት እኔ ያው ከመጽሐፍ ቅዱስ አይደለም። ኦፍኮርስ እኔ መጽሐፍ ቅዱስ ብቻ ብለው እኔ የራሳቸው ሀሳብ ብቻ ሆኖ የቀሩ ሰዎች ናቸው ፕሮቴስታንቶች አሁን ሳይሆን እና በጣም አስቸጋሪ ነው። እሺ ድፍረቱ ሰማይ መግባታችን ጥርጥር የለውም። ምንድን ነው ያልከኝ? ድፍረቱና አነጋገሩ ኧረ የሚገርም ነው። ጭራሽ ከጳውሎስ በላይ እንደ አይመጣውም እኮ ራሱ ጳውሎስ አይነት ነው፣ የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታደርጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር። ከጳውሎስ በታች አይወርድም መቼስ። እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ አስቸጋሪ ነው። ኤንዌይስ እስቲ ፕሮቴስታንት ወንድሞች ካሉን ይቡና። እሺ ቶኒ እና ክሪስቶፎረስ ሰላም በሉንና ሰማኬ ወይ ኮመንት ላይ እየጻፉልህ ነው። ጳውሎስ ፈቃዱን እንዳይሆን ጳውሎስ ኞኞን ነው። አይ ሰው እናኬ በዚህ አጋጣሚ ክርስቶስን አክሊል ሰጪን አክሊል ተቀባይ አላደረገው። አክሊል ሰጪ የባህሪ አምላክን ልዑልን ጌታን አክሊል ተቀባይ አድርጎት ከኛ እኩል ሲያነጻጽርና በዚህ ልክ ሲያደርግ ጌታ ወይ ድፍረቱ! እኔ ጌታን እንወዳለን የሚሉ ጌታን እንዴት እንደሚያዋርዱ ተመልከቱት። እሄድበት እስቲ ትንሽ ተከል እንደ ኢየሱስ አይነት አክሊል እኔ ምን ማለት እንደሆነ እኔ አሮ ነው። እኔ በጣም ማለት ከጳውሎስ ጋር ከአነጻጽሩ ስለሆነ እንደዛ ያሉ ወይ በመሃል ላይ ከጳውሎስ ከፍ ብለን ከኢየሱስ አነስ ብለን አረ ታድለን አንዳንድ ሰው ወጌታ በኢየሱስ ምን እሺ ሰላም ለእናንተ ይሁን። አኬ ይሰማል? ይሰማል። ክሪስቶፎረስ ሰላም ላንተ ይሁን። እንዴት አለ ሳሚ? አይሰማም ሳሚ? አሁን ይሰማል። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አኬ እንዴት ነው? ዮኒ፣ ዲያቆን መኳንንት፣ ዲያቆን ናቲ፣ ቶኒ ከስርም ያላችሁት ወንድሞች እንዴት ናችሁ? ፓስተር ጥሎ ዘለል ብየዋለሁ። መጽሐፍ ቅዱስን አስቀምጦ ሌላ ቦታ ይዘላል። አስቸጋሪ ሁኔታ ላይ ነው ያለ ነው። ቶኒሻ ሰላም ወንድም አለማከዋ እንዴት ነህ? ሰላም ነው ወይ? ሁላችሁም የሆነ ዲያቆን ሁለታችሁም ዲያቆን አጣራ ሶስት ነው እንዴ? ሳሚ ዲያቆን ነው እንዴ? ወይስ እኔ ዲያቆን መስዬ ነው? በእርግጥ ነኝ ደብቅ ይሆን ስለተተና። ኧረ ሳሚ ዲያቆን ነው እንዴ? ሳሚ አረ ዲቁና መደባበቅ ጀመርን። አንተ ስትገልጥ ነው የምገልጠው። ወይኔ አይ ጥሩ ቶኒሻ ሰላም። እንግዲህ ከቶኒ ሰላም ብያችኋለሁ። ከታችም ያላችሁ ሰላማችሁ ይብዛ። አኬዋ በጣም ምርጥ ትምህርት ነው ያስተማርከን። በሕይወታችሁ እግዚአብሔርን ሲበኩ የሚለው በጣም እውነት ነውና ሰውን አለማየት አይችልም። እኛ አጠገባችን ያለውን ሰውን የምናየውና በጣም ፈተና ነው እሱ ነገር ማለት ነው። እኔ እግዚአብሔርን የሆነ ነገር ሲገባኝ ነው እንጂ ያቆምኩት እኔ እንደዚህ መንፈስ ቅዱስ ካላቸው ለምንድን ነው እንደዚህ የሚሆኑት ምናምን ይል ነበር። በውስጣቸው መንፈስ ቅዱስ ካላቸው ለምንድን ነው እንደዚህ የሚሆኑት ምናምን ይል ነበር። በዚህ 3 ዓመት ውስጥ ታውቃለህ አኪ ራሱ ኮሜንቱ ራሱ ተቀይሯል እኮ ኮሜንቱ ራሱ አሁን ተቀይሯልና መጀመሪያ ላይ የነበረው ኮሜንት ምናምን ስራቱ በጣም ብዙ ነገር ተቀይሯልና እግዚአብሔር ይመስገን። ሲጀመር የሚሳደበው ለተጠየቀው ነገር በቃ መልስ ሳይኖር ሲቀር
እንትን የቤተ ክርስቲያንን ትምህርት ካወቀ ከገባው እንትን ያኛው ሰው ጠያቂው እየተሳደባ ቢጠይቅ እንኳን መልስ ስላለው በልቡ የሞላው ነገር ስላለ ይመልስ። ግን ደካማ ከሆነ የቤተ ክርስቲያኒቷን ትምህርት ማያውቅ ከሆነ መናፍቅ መጥቶ ሲጠይቅ እንትን ስድብ ነው የሚቀድመው፣ መመለስ አይችልም። በስድብ ነው እንትን ሊመልስ የሚችለው ማለት ነው። እስኪ ስለ ቅዱሳን አማላጅነት ንገረን ሲባል አይ ያማልዳሉ ብሎ እንትን ወደ ስድብ ይሄዳል እንጂ ጥቅስ አይጠቅስልም። ስለዚህ እንትን ዋናው በቃ በውስጣችን ትምህርት ካለ አንሳደብም፣ እናውቃለን፣ እንመልሳለን። ስለዚህ በትምህርት እንበርታ፣ ደግሞ በህይወታችን እንስበክ። ከሱስ ምናምን ሆና ነው እኮ እኛም በቃ ኦርቶዶክሳዊ ነው የሚያጭሰው እንትን የሚቂሙ የሚጠጣው በየቦታው የሚሰክረው ኦርቶዶክሳዊ ነው ሲባል ነው ያደግን እና እንደዛ የሚያደርጉም አሉ እውነትም ስላሉ ማለት ነው። ግን ጴንጤው እንትን ቢጠጣ ጴንጤ የሚጠጡ አሉ እኮ ጓደኞቻችን ዘማሪያን ምናምን እግዚአብሔር ግን አይታው በቃ ሌላ ቦታ ነው የሚጠጡት ማለት ነው። በጣም ምስጢር ነው እነሱ ጋር እንትን አይጠጡም። ከባድ ናቸው። በቃ አያስታውቁም። ኦርቶዶክሳዊ በቃ እንትን መስቀሉን እንትን በአንገቱ ላይ አድርጎ እንትን ሁሉንም ነገር ስለሚያደርግ ሲዘፍንም መስቀሉ አለ አንገቱ ላይ ኦርቶዶክሳዊ ምልክት አለው። ማን እንደሆነ አታውቁም። እና ጴንጤ ከባድ ነው። በጣም ነው የሚጠጡት እና ግን እንትን አይታወቅም ነው በምስጢር ስለሆነ ነው የነሱ በቃ እንትን አያሰናክሉም ሰዎችን ማለት ነው። ለራሳቸው ነው ቢጎዱት ኃጢአታቸውን ለራሳቸው ነው። ግን የኦርቶዶክስ ምንድነው ራሱ የሚጎዳል ሌላውንም በቃ ያሰናክላል። ትክክል። ስለዚህ ኃጢአት ብንሰራ ራሱ በቃ ለራሳችን ሌላውን እንትን ደግመን እንዳናሰናክል ማለት ነው። በጣም ከባድ ነው። በጣም ከባድ ነገር ስለሆነ ማለት ነው ሰዎችን ማሰናከል እና እንበርታ ነው። ቴንኪው በጣም ጥሩ ምክር ነው። ጥሩ ትምህርት ነው ያስተማርከን። ጸገብ ዘዴ እንወዳለን። አሜን። እግዚአብሔር ያክብርልኝ ቶኒ። እና ጥሩ ነው ባይዜ እንደው በቃ ተደብቆ ቢሆን ይሻላል። እውነትም እኮ አዎ ስህተት ነው ምናምን ግን ቢያንስ ለሌላው ሰው ግን ማሰናከያ ላለመሆን አየህ በቃ እንትን ይላሉ፣ ለመጠንቀቅ ይሞክራሉ። ጥሩ ነው እውነቱን ለመናገር እንደሱ ይሻላል። አንደኛው ግን ያው ከመጠጡ እነሱም አልጎደሉ ነው። እና እኛ ግን በጣም እኔ ክርስቶስን በጣም እንደዚህ አይነት ነገር ውስጥ ያለን ምናምን ክርስቲያን ወንድሞች ምናምን ቀስ በቀስ ብለህ መውጣት መሞከር ይሄ ነውር እንደሆነ መጀመሪያ ወይ ትልቁ ነገር ምን መሰላችሁ? ከዚህ ነገር ለመውጣት መጀመሪያ ነውር እንደሆነ ማወቅ፣ ይሄንን ነውር ኃጢአት እንደሆነ የተለያዩ እንደዚህ አይነት ነገሮች ማለት ነው። ወንድምን የሚያሰናክል ከሆነ ጫትን ብቻ አይደለም ስጋን ራሱ ጥለህ ልትነሳ ትችላለህ። ኦኬ ስጋ መብላትም ወንድምን የሚያሰናክለው ከሆነ የምራክሊ ተተዋለ እንዳትልኝ እንጂ ዮኒ እና ጳውሎስ አላ ምንድን ነው አንተ አትቀበል? ጳውሎስ አላ እኮ ወንድምን የሚያሰናክል ከሆነ አትብላ አለ፣ ለዘላለም አትብላ አለ። ጳውሎስማ ያለው እኮ ግን አሁን ወንድምን የሚያሰናክል ከሆነ ጥሪተው በባል አሁን አቅሙ ይፈቅድልኛል ትላለህ። አያውቂ ነው። ኧረ የምር እንተዋለን እንዴት አባቱ ስና እና እንዴት አንተ ተዋለው ነው ይመር ቀልዱን አቁመህ ወደ ትምህርቱ ግባ። ቀልደኛ በቃ በጥሪ የሚሰናከል ሰው እንዳይመጣ አስቀድመን ነው ማስተማር ያለብን። ከባድ ነው እና አይ ግን የምርም ግን በቃ ጳውሎስ በዛ ደረጃ ነው የተናገረውና ሰው ከሆነ ከነዚህ አይነት ነገር መላቀቅ ነውር እንደሆነ ማወቅ ከዛም ምንድነው ነውር እንደሆነ ስናውቀው አንደኛ የሆነ አሁን እኮ ቦስት እናደርግበታለን ጭራሽ አሁን እኮ ከባድ የሆነብን ነገር ማለት ነው የምንኩራራበትም ይሆናል አንዳንዴ ዝሙቱም ሰካሩም ምኑም በቃ እንደዚህ አይነት ነውር የሆኑ ነገሮች ነውራቸው ክብር ይሆንባቸው ነውራችን ክብር ነውር የሆነው ነገር ክብራችን እየሆነ ይመጣል እና እንደ በጣም የምንኩራራበት እየሆነ ይሄዳል እና እንደዛ እንዳይሆን መጀመሪያ ነውር እንደሆነ ማወቅ ከቀስ በቀስ እግዚአብሔርን መናፈቅ ወደ እግዚአብሔር መቅረብ ምናምን ንስሐ መግባት በጣም እኔ አንድ ሰው ስለቃመ ስለጠጣ ምናምን በጣም አደገኛ ነገር ውስጥ ነው ማለት አይደለም ማለት አዎ በቃ መጥፎ ነገር ነው መሆን የለበትም ግን እየቃመ ምናምን ነገር የሚቅም ሰው የሚጠጣው ያ ሰውዬ በጣም ልቡ ንጹህ ሊሆን ይችላል ስለዚህ ትንሽ ነገር ነው የሚቀረው ሱስ ነገር ገብቶበት ከሆነ ውስጡ ሱሱን የመርዝ ስለሆነ ከደም ውስጥ ያንን ማውጣት በቃ ያ ሱሱን ከሱሱ እየተነጠለ ነው እንታት አንዳንድ ጊዜ በጣም ጥሩ ሰዎች ይሆኑና በጣም ልባቸው አሪፍ ምናምን ይሆንና ግን
እንደዚህ አይነት ነገር ውስጥ ይገባሉ፣ በእንደዚህ አይነት ነገር ውስጥ ይገኛሉ። እና ቀስ በቀስ አሁን እንደነዚህ አይነት ሰዎች በቃ ሲወጡ በጣም የእግዚአብሔር ይሆናሉ እና ልባቸው ጥሩ ያልሆነውን ሰውንም እግዚአብሔር ይፈውሳል። በጣም የሁላችንም ልብ መጥፎ ነው፣ ግልጽ ነው። ግን እግዚአብሔር ግን በልጁ በክርስቶስ ኢየሱስ ደም ረጭቶት ነው የፈወሰው እና ስለዛ ቀስ በቀስ እንደዛ ልንሆን ይገባል። እናንተ ሰዎች የማሸማቀቅ ነገር እንዳይመስል፣ እንደዚህ አይነት ወንድሞቻችን ካሉ እህቶቻችን ካሉ የማሸማቀቅ ነገር እንዳይመስል እና ቆይ አንዴ ኮሜንቷን ተዋት አንዴ። ኮሜንቱ ናቸው እኮ ነው። ተው ብንጸድቅም በሉት ወይ ደግሞ ትላለህ። ወንድማችን እስቲ ፍታ 66 ግን ባይዜ እንትና 66 ይላል አባታችን አባ ገብረ ኪዳን ማለት ነው። ብንጸድቅም ባንጸድቅም እንኳን ክርስቲያኑን ብለው ሲናገሩ ማለት ነው። ብንጸድቅም ባንጸድቅም ያሉት የሆነ ብንድንም ባንድንም አይነት ነገር አይደለም ማለት ክርስቲያን ከሆነ ሰው በቃ ድኗል፣ ኦልሬዲ ድኗል። ግን ድህነቱን መፈጸም አለበት አይደል? ከፍጻሜው ባያደርስ ግን አንድ ሰው ያው ወድቁ ማለት ያው እንግዲህ ይወድቃል። ኦፍኮርስ እንግዲህ ድህነቱ ካልተፈጸመ ያንን ፍጻሜውን ነው እንደዛ ያሉት እንጂ ብንድንም ባንድንም እሱማ በቃ ማንድን ኮለስ ጀምሮ ወደ ክርስትና አንመጣም ነበር። ስለምንድን ነው ወደ ክርስትና የመጣ ነው? ድህነታችን ባይፈጸም ራሱ ግን ክርስቲያን ሆኖ መኖር የተሻለ ነው አይነት ነገር ነው። እንደዛ ብሎ የሚኖር ሰው ካለ እንደዛ ነው። በሌላ ቪዲዮ ላይም ተናግረዋል። ሰው ያጣምመዋል፣ አስቸጋሪ ነው። መልካም ስራ ከድህነት ጋር አይገናኝ የሚል ጴንጤ ምን ጋር ማለት ነው? ጴንጤዎች ጠፋ። ምንድን ጴንጤዎች ማስጸድቁ ከሆነ ለምንድን ነው ክርስቲያን የሆናችሁት? ምንም አትሉ ከሆነ አይ ባንጸድቅም ቢንጸድቅም የሚለውን ማስጸድቁ ከሆነ ምኑ ጋር ነው ጥቅሙ ለማለት ነው። እንደዛ ብሎ ጠየቁ ነው። ኮሜንቶች ላይ እያየው ነበር ቀንም። ትክክል። አዎ እንዴ ጥያቄማ ይፈጥራል እኮ እንደዚሁ ስትለው ምናምን ጥያቄ ሊፈጥር ይችላል። ብንጸድቅም ባንጸድቅም እንኳን ክርስቲያኑን እንዴ እኔ ታዲያ ምን ይሰራልኛል ክርስትና ማልጸድቅ ከሆነ ምን ለዝም ለምድራዊ ጥቅም ነው እንደ የመጣሁት ሊል ይችላል። ሰው ጥሩ ነው፣ ትክክለኛ ጥያቄ ነው። ግን ነገሩን ግን መረዳት አለብን። ከምን አንጻር እሳቸው እንደዛ እንዳሉት ማለት ነው። አባታችን እንደዛ ያሉት አሁን ቅድም ካልኩት አንጻር እንጂ ክርስትና የማያድን አይነት ሆኖ አይደለም። ክርስትናማ በደንብ በሚገባ ነው እንጂ የሚያድነው እና ድነናል የምርም። እሺ ጥያቄ ያለው ሰው አለ? መልካም ስራ ላይ ከድህነት ጋር ጭራሽ አይገናኝም። እንደው አክሊልስት ይችን ነገር እንደው ብትያዝ ከመጽሐፍ ቅዱስ አንጻር ወይም ደግሞ ከመጽሐፍ ቅዱስ ባጠቅሱም እንደው ከዚህ አንጻር ብላችሁ የራሳችሁን ሀሳብ መጠየቅ ይቻላል። እና ጌታ ቢረዳን ደግሞ እዚህ ጋር ሌሎች ወንድሞችም ስላሉ አንዳችን ስንመልስ አንዳችን እያረፍን እንመልሳለን። አለ ፕሮቴስታንት ወንድም የማደርገውን አላውቅም የሚለው መዝሙር እየዘመረ ነው የብራዘር ክፍል። ቆይ እስኪ በጣም ያኛው ነው ትዝ የሚለኝ በነገራችን ላይ የቱ እንዴ ነበር ግን ይዛን ቀን ኦኬ ተናገር ነበር አንዱ ጓደኛችንን አወኳ ዩኒስ የኔ በፊት ስንመጣ አልችልም እሱ ለገርፌሉ ምንድነው ቀለበት ሊያደርግላት በቃ ሰርፕራይዝ እናደርጋት ምናምን ብሎ ጠራኝ ምናምን። ያው እንግዲህ በጣም የቅርብ ወዳጅ ነው። ሄደን እና የሆነ ቤት ደቅ ብለን መጣች ማለት ነው። እሱ ልጁ እዛ እንዳለ ማታውቅም ምናምን ጓደኛችንን ልጅቷ ማለት ነው እንዳለ ማታውቅም ምናምን። ልክ ስትገባ ሰብሰብ ብለናል ምናምን ምን ጉር ነው ምናምን ብላ ኤኒዌይስ እንትን አለ ማለት ነው። አደረገላት እና ሊያደርግላት ተዘጋጅቶ ግን አቡ ነው ለካ። አዎ አቡ የሚል ጥሩ ነው አቡ እና እኔም አቡም ለልጁ ጓደኞቹ ነን እና ተዘጋጅቷል እኮ ልጁ አስቧል። እየጠበቃት ነው እየመጣው ነው ምናምን ብላ ልጅቷ በር ላይ ልደርስ ምናምን ነው እና የሆነ ካሜራ ምናምን ደቅነናል ምናምን ነገር መዝሙር ይከፈት ተባለ ማለት ነው። መዝሙር ይከፈት ይባላል። አቡ የማደርገውን አላውቅም። ኧረ በጌታ ቀለበት ሰዓት አስበው ማደርገውን አላውቅም። ኧረ በጌታ አይ አቡ እና እውነቱም ግን ሳስበው ግን የሚያደርገውን አላወቀም። ይሄ ወንድማችን
ኦኬ ነው። በጣም የሚያደርገውን ያወቀ ሰው ነው። በጣም ጥሩ ነበር እሱ እንደዛ ማድረጉ። በጣም ደስ የሚሉ ሰዎች ነበሩ፣ ወንዱም ሴቱም አሪፍ። አቡ ይመቸው። የሚያደርገውን አላውቅም፣ ይቅር በለኝ አምላኬ። ኧረ ግን ደስ የሚል መዝሙር ነው። አሁን እኮ ከሩቅ እየሰማሁ ኧረ ፕሮቴስታንቶች ጠይቁን፣ አንድ ቁጥር አስገቡን ብላችሁ ምጽፉ አንድ ቁጥር ጻፉ።